Please welcome Dr. Zakir Naik. Alhamdulillah, wassalatu wassalam, ala rasulillah wa ala alihi wa sahbihi ajmain, amma ba'd. A'udhu billahi minash shaitanir rajim, bismillahir rahmanir rahim. Udu ila sabili rabbika bil hikmah wal mau'izatil hasana wajadil billati ahsan. Rabbi shrah li sadri wa yassir li amri wahlul 'uqdatam min lisani yafqahu qawli. My respected elders, የተከበራችሁ አባቶቼ ወንድሞቼና እህቶቼ የእስልምና ሰላምታዬን ለሁላችሁም አቀርባለሁ። የአላህ ሱብሓነሁ ወተዓላ ሰላም እዝነትና በረከት በእናንተ ላይ ይሁን። በዱባይ መንግስት በሼክ መሐመድ ቢን ራሺድ አልመክቱም የዩናይትድ አረብ ኤሚሬት ምክትል ፕሬዝዳንትና ጠቅላይ ሚኒስትር እንዲሁም የዱባይ ገዢ ድጋፍ የሚዘጋጀው የዱባይ ዓለም አቀፍ ቅዱስ ቁርአን ሽልማት ለሶስተኛ ጊዜ በመጋበዜ ክብርና ደስታ ይሰማኛል። የዛሬው ንግግር ስለ እስልምና የተሳሳቱ አመለካከቶች ላይ ያተኩራል። የእስልምና መልእክት ለማያውቁት ማድረስ የእያንዳንዱ ሙስሊም ግዴታ ነው። ዳዕዋ ማለት ወደ ሙስሊም ያልሆኑ ሰዎች ግብዣ ወይንም ጥሪ ማድረግ የእያንዳንዱ ሙስሊም ግዴታ ነው። እያንዳንዱ ሙስሊም ያልሆኑትን ወደ እስልምና የመጋበዝ ግዴታ አለበት። ሙስሊሞች ለዚህ ዓላማ የተለያዩ ዘዴዎችና ስልቶችን ይጠቀማሉ። በዳዕዋ ውስጥ የተለመደ ስልት አንድ ሙስሊም ካልሆነ ሰው ጋር ሲገናኝ ስለ እስልምና መቶ ጥሩ ነገሮችን መናገር ነው። ሆኖም ሙስሊም ያልሆነው ሰው ሁሉንም መቶ አዎንታዊ ነጥቦች ቢስማማም አሁንም አሉታዊ ሐሳቦችን ሊያስተናግድ ይችላል። ለምሳሌ ጥሩ ገጽታዎች አምኖ መቀበል ይችላል። ነገር ግን ከዚያ በኋላ አንተ አሸባሪ ሙስሊም አይደለህም ወይም አንተ አክራሪ ሙስሊም አይደለህም፣ ሃይማኖትን በሰይፍ ያሰራጫችሁት ሰዎች አይደላችሁም ብሎ ሊጠይቅ ይችላል። እንዲሁም ሴቶችን ያስገበሩት ሰዎች አይደላችሁም፣ ከአንድ በላይ ሴት የሚያገቡ ሙስሊሞች አይደላችሁም ብለው ሊጠይቁ ይችላሉ። እነዚህ አሉታዊ አመለካከቶች የእስልምናን ውበት ከመቀበል ሊያጉዳቸው ይችላል። ለዚህም ነው ሙስሊም ካልሆነ ሰው ጋር ስገናኝ በቀጥታ በትንሹ ዕውቀትህን ትክክልም ይሁን ስህተት በእስልምና ውስጥ ምን ስህተት እንዳለ ይሰማሃል ብዬ ጠይቀዋለሁ። ምቾት እንዲሰማቸው አረጋለሁ። ከፈለጉ እስልምናን እንዲተቹ ወይንም እንዲጠይቁኝ እፈቅዳለሁ። ምቾት ከተሰማቸው በኋላ ብዙውን ጊዜ ስለ እስልምና 3 ወይንም 4 ጥያቄዎችን ይጠይቃሉ። በዱዓ ውስጥ ባሳለፍኳቸው 10 ዓመታት ልምድ ሙስሊም ያልሆኑ ሰዎች ስለ እስልምና ያላቸው ወደ 20 የሚጠጉ የተለመዱ ጥያቄዎች እንዳሉ ተገንዝቤያለሁ። እነዚህ 3 ወይንም 4 ጥያቄዎች ከእነዚህ 20 የተለመዱ ጥያቄዎች ውስጥ ይወድቃሉ። ሁሉም ሙስሊሞች ለእነዚህ 20 የተለመዱ ጥያቄዎች በምክንያት በሎጂክ እና በሳይንሳዊ ማስረጃዎች ከቁርአን፣ ከሐዲስ እና ከሙስሊም ያልሆኑ ቅዱስ መጻሕፍት የተወሰዱ ጥቅሶችን ጨምሮ እንዴት ምላሽ መስጠት እንደሚችሉ ካወቁ ሙስሊም ያልሆኑትን ወደ እስልምና መለወጥ ላይችሉ ይችላሉ። ሆኖም ቢያንስ ሙስሊም ያልሆኑ ሰዎችን በእስልምና ላይ ያላቸውን ጥላቻ እና አሉታዊ ስሜቶች ገለልተኛ ማድረግ ይችላሉ። ስለዚህ እኛ ሙስሊሞች እነዚህን 20 የተለመዱ ጥያቄዎችን ማወቅ ወሳኝ ነው። እነዚህ 20 የተለመዱ ጥያቄዎች በሙስሊም ያልሆኑ ሰዎች አእምሮ ውስጥ እንዴት ይነሳሉ? በየቀኑ እነዚህ 20 የተለመዱ ጥያቄዎች በሙስሊም ያልሆኑ ሰዎች አእምሮ ውስጥ እንዴት ይነሳሉ? በየቀኑ ሙስሊም ያልሆኑ ሰዎች በዓለም አቀፍ ሚዲያ ስለ እስልምና በተሳሳተ መረጃ ይሞላሉ። በዓለም አቀፍ ሚዲያ፣ በጋዜጦች፣ በመጽሔቶች፣ በሬዲዮ፣ በቴሌቪዥን ጣቢያዎች ወይንም በኢንተርኔት አማካኝነት በእስልምና ላይ ከባድ ፕሮፓጋንዳ አለ። የተወሰኑት 20 የተለመዱ ጥያቄዎች ሚዲያው እስልምናን በሚያቀርብበት መንገድ ይለወጣሉ። ከጥቂት 10 ዓመታት በፊት የነበሩት ጥያቄዎች ከዛሬዎቹ የተለዩ ነበሩ እና በሚዲያ አቀራረብ ላይ በመመስረት ወደፊት እንደገና ሊለወጡ ይችላሉ። በአላህ ጸጋ አሜሪካን፣ ካናዳን፣ ዩኬን፣ ሳውዲ አረቢያን፣ ዩኤኢን፣ ማሌዥያን፣ ደቡብ አፍሪካን እና ህንድን ጨምሮ
አብዛኞቹን ዋና ዋና የዓለም ሀገራት ተጉዣለሁ። የትም ቦታ ቢሄድ እነዚህ 20 የተለመዱ ጥያቄዎች በአብዛኛው ተመሳሳይ ናቸው። በአካባቢው ላይ በመመስረት አንድ ወይንም ሁለት ተጨማሪ ጥያቄዎች ሊኖሩ ይችላሉ። ለምሳሌ በምዕራባውያን ሀገሮች ውስጥ ተጨማሪ ጥያቄ ሊሆን ይችላል። እስልምና ለምን የወለድ አሰጣጥ እና መውሰድን ይከለክላል? ሆኖም ቀሪዎቹ 20 የተለመዱ ጥያቄዎች ወጥነት ያላቸው ናቸው። እያንዳንዱ ሙስሊም ስለ እነዚህ ጥያቄዎች መልስ መስጠት ከተካነ ለሙስሊም ያልሆኑ ሰዎች ዳዕዋ የማድረግ ግዴታውን መወጣት ይችላል። ራሳችሁን ለፈተና ስታዘጋጁ አስቡት። በጥሩ ውጤት ለማለፍ ከፈለጉ መመሪያው ወይንም የተለመዱ ጥያቄዎችን ያጠናሉ። በተመሳሳይ እነዚህን 20 የተለመዱ ጥያቄዎችን መረዳት ቢያንስ የትርፍ ጊዜ ዳዒ ወይም ወደ እስልምና የሚጠራ ሰው እንድትሆኑ ያስችላችኋል። ሙስሊም ያልሆነ ሰው እስልምናን እንዲቀበል ባያደርግም እንኳ ቢያንስ ጥላቻን ከአእምሮ ያስወግዳል። በጊዜ እጥረት ምክንያት ሁሉንም 20 ጥያቄዎች እዚህ መሸፈን አልችልም። ሁሉንም ዝርዝር መልሶች በእኛ ድረገጽ www.irf.net ላይ ማግኘት ይችላሉ። አንዳንድ ሙስሊም ያልሆኑ ሰዎች ጸረ እስላማዊ ጽሑፎችን በንቃት ይፈልጋሉ እና ያነባሉ። ጸረ እስላማዊ ድረገጾችን ይጎበኛሉ ወይንም በእስልምና ላይ የተጻፉ መጽሐፍትን ያነባሉ። ለእነዚህ ግለሰቦች ሌላ 20 የተለመዱ ጥያቄዎች እና መልሶች ስብስብ አለን። ይህም ዛሬ አንወያይም። ይህ የመጀመሪያው ክፍል ወይም ልዩነት በእውቀታቸው ለሚፈልጉ ነው። ለዛሬ በሙስሊም ያልሆኑ ሰዎች ከሚጠየቁት የተለመዱ ጥያቄዎች ከ50% በላይ የሚሆኑትን ዋና ዋና ጥያቄዎች ላይ አተኩራለሁ። የተሳሳተ አመለካከት ቁጥር 1 ጂሃድ። ስለ እስልምና ዋነኛው የተሳሳተ አመለካከት በአሁኑ ጊዜ ግንባር ቀደም የሆነው ጂሃድን የተመለከተ ነው። ዛሬ ጂሃድ ስለ እስልምና በጣም የተሳሳተ ቃል ነው። በሙስሊም ባልሆኑት ብቻ ሳይሆን በብዙ ሙስሊሞችም ጭምር። ሙስሊም ያልሆኑ እና ብዙ ሙስሊሞች ጂሃድ በማንኛውም ሙስሊም በማንኛውም ምክንያት የሚደረግ ጦርነት ብለው ያምናሉ። ለምሳሌ ለስልጣን፣ ለሀብት፣ ለመሬት ወይንም ለቋንቋ። ሆኖም ጂሃድ የመጣው ከጃሃዳ ከሚለው የአረብኛ ቃል ሲሆን ትርጉሙም መጣር ወይም መታገል ማለት ነው። በእስልምና አውድ ጂሃድ በመሰረቱ ከራሱ ክፉ ዝንባሌዎች ጋር መጣመር እና መታገል ማለት ነው። እንዲሁም ማህበረሰብን ለማሻሻል፣ ጭቆናን ለመዋጋት እና በጦር ሜዳ ላይ ራስን ለመከላከል መጣር እና መታገል ማለት ነው። ስለዚህ ጂሃድ በመሰረቱ መጣር እና መታገል ማለት ነው። ለምሳሌ በአረብኛ ፈተና ለማለፍ የሚጥር ተማሪ ጂሃድ አደረገ ነው ይባላል። ብዙ ሰዎች ጂሃድ ሊያደርጉ የሚችሉት ሙስሊሞች ብቻ እንደሆኑ በስህተት ያምናሉ። ሆኖም በቁርአን ውስጥ በርካታ አንቀጾች ሙስሊም ያልሆኑ ሰዎች ጂሃድ ሲያደርጉ ይጠቀሳሉ። ለምሳሌ ሱረቱል ሉቅማን ምዕራፍ 31 አንቀጽ 14 ሰዎች ለወላጆቻቸው በተለይም በህመም ለወለደቻቸው እናት ደግ እንዲሆኑ ታዘዋል። አንቀጹ በሱረት ሉቅማን 31 አንቀጽ 15 ይቀጥላል። ወላጆችህ ግን የማታውቀውን ነገር በእኔ ላይ እንድታጋራ ቢታገሉ ወይንም ጂሃድ ቢያደርጉብህ እነሱን አትታዘዛቸው፣ ነገር ግን በፍቅርና በጓደኝነት ከነሱ ጋር ኑር። እዚህ ቁርአን ሙስሊም ያልሆኑ ወላጆች ልጆቻቸውን ሽርክ ከአላህ ሌላን ማምለክ እንዲፈጽሙ ሲታገሉ ይጠቀሳል። ተመሳሳይ መልእክት በሱረቱ አልአንከቡት ምዕራፍ 29 አንቀጽ 8 ላይ ይገኛል። ወላጆችህ ከአላህ ሱብሓነሁ ወተዓላ ሌላን እንድታመልክ ቢታገሉ ጂሃድ ቢያደርጉብህ እነሱን አትታዘዛቸው ይላል። ስለዚህ ቁርአን ሙስሊም ያልሆኑ ሰዎች ጂሃድ ሲያደርጉ የተለያዩ ምሳሌዎችን ይሰጣል። ይህ የጂሃድ አይነት በአረብኛ ጂሃድ በሰይጣን መንገድ ተብሎ ይጠራል። ሙስሊሞች ማድረግ ያለባቸው ጂሃድ በአላህ መንገድ ነው። ጂሃድ የሚለው ቃል በእስልምና አውድ ውስጥ ብቻውን ሲጠቀስ ጂሃድ በአላህ መንገድ ተብሎ ይረዳል። አብዛኞቹ ሙስሊሞች ያልሆኑ ሰዎች ብዙ የሚባሉ ሙስሊም ምሁራንን ጨምሮ ጂሃድን በስህተት ቅዱስ ጦርነት ብለው ይተረጉማሉ። ቁርአንን ወይንም ሐዲስን ቢፈልጉ ቅዱስ ጦርነት የሚለውን ቃል የሚጠቀም አንቀጽ ወይንም ሐዲስ አያገኙም። ቅዱስ ጦርነት የሚለው ቃል በቁርአን ወይንም በሐዲስ ውስጥ የለም። እንደገለጽኩት ጂሃድ በመሰረቱ መጣርና መታገል ማለት ነው። አንድ የጂሃድ አይነት በአላህ ሱብሓነሁ ወተዓላ መንገድ መዋጋት ነው። በአላህ ሱብሓነሁ ወተዓላ መንገድ ቂታል ወይንም መዋጋት ነው። ነገር ግን ጂሃድ በመሰረቱ ጦርነት ማለት አይደለም። የተለያዩ የጂሃድ አይነቶች አሉ።
አንዱ በአላህ ሱብሓነሁ ወተዓላ መንገድ ራስን መከላከል ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪክን ብንመለከት በመካ ባሳለፉት የመጀመሪያዎቹ 13 ዓመታት ውስጥ ብዙ ቁርአናዊ አንቀጾች ተገለጹ። ሁሉም የመካ ሱራዎች ጂሃድ የሚለውን ቃል በእነዚህ አንቀጾች ውስጥ በተደጋጋሚ ጥቅም ላይ ውለዋል። ሆኖም ሙስሊሞች በዚህ ወቅት አካላዊ ውጊያ አላደረጉም። ጦርነቶች የጀመሩት ወደ መዲና ከተሰደዱ በኋላ ነው። ሆኖም ከጂሃድ የሚለው ቃል በመካ በተገለጠበት በርካታ የቁርአን አንቀጾች ውስጥ ይገኛል። ብዙ ምሳሌዎችን መስጠት እችላለሁ። ለምሳሌ ቁርአን በሱረት አልዓንከቡት ምዕራፍ 29 አንቀጽ 69 ላይ እንዲህ ይላል፣ በእኛ መንገድ የሚታገሉትን ጂሃድ የሚያደርጉትን ወደ መንገዳችን በእርግጥ እንመራቸዋለን። ይህ አንቀጽ ሲገለጥ ጦርነት አልነበረም። እንዲሁም ሱረቱ አልፉርቃን ምዕራፍ 25 አንቀጽ 52 እንዲህ ይላል፣ ስለዚህ ከካህዲዎች ጋር አትታዘዝ፣ ነገር ግን በቁርአን ታላቅ ትግል ጂሃድ ታገላቸው። ይህ ማለት በቁርአን መታገል የአላህ መልእክት ማድረስ ማለት ነው። እዚህ ላይ ጂሃድ የሚለው ቃል የተሳሳተ አመለካከት ሚዲያው እንዴት እንዳቀረቡት የሚያሳይ መሆኑን እንረዳለን። ይህ ጂሃድ የሚለው ቃል ከጥቂት አስርተ ዓመታት በፊት ችግር አልነበረም። ከሴፕቴምበር 11 በኋላ ዋነኛው የተሳሳተ አመለካከት ሆነ። ስለዚህ ሚዲያው እስልምናን በሚያሳየው መንገድ ላይ በመመስረት እነዚህ የተሳሳቱ አመለካከቶች በሙስሊም ያልሆኑ ሰዎች አእምሮ ውስጥ ይነሳሉ። ስለ ጂሃድ ተጨማሪ ዝርዝሮችን ለማግኘት ንግግሬን ሽብርተኝነትና ጂሃድን እስላማዊ አመለካከት የሚለውን መመልከት ይችላሉ። የተሳሳተ አመለካከት ቁጥር 2 ሙስሊሞች አክራሪዎች ናቸው። በሙስሊም ያልሆኑ ሰዎች አእምሮ ውስጥ ሁለተኛ በጣም የተለመደ ጥያቄ በእኔ አስተያየት ሙስሊሞች አክራሪዎች ናቸው የሚለው ነው። ብዙ ጊዜ እኛ ሙስሊሞች እናፍራለን፣ እንዴት ምላሽ መስጠት እንዳለብን አናውቅም። አክራሪ የሚለው ቃል ትርጉሙ ምንድን ነው? በትርጉሙ አክራሪ ማለት የአንድን የተወሰነ ርዕስ ጉዳይ መሰረታዊ ነገሮችን የሚከተል ነው። ለምሳሌ በሂሳብ ጥሩ መሆን የሚፈልግ የሂሳብ ሊቅ መሰረታዊ ነገሮች ማወቅ፣ መከተልና መለማመድ አለበት። በሂሳብ አክራሪ ሳይሆን ጥሩ የሂሳብ ሊቅ መሆን አይችልም። በተመሳሳይ ጥሩ ሳይንቲስት የሳይንስን መሰረታዊ ነገሮችን ማወቅ፣ መከተልና መለማመድ አለበት። በሳይንስ አክራሪ ሳይሆን ጥሩ ሳይንቲስት መሆን አይችልም። ሁሉንም አክራሪዎች በመሰረቱ ጥሩ ወይንም መጥፎ ብለው ሊሰይሙ አይችሉም። አክራሪ በሆኑበት መስክ መሰረት መሰየም አለቦት። በህብረተሰብ ውስጥ ሙያቸው መዝረፍ የሆኑ አክራሪ ዘራፊ ካለን ለህብረተሰቡ መቅሰፍት ነው። በሌላ በኩል ሙያቸው በሺዎች የሚቆጠሩ ሰብአዊ ህይወትን ማዳን የሆኑ አክራሪ ዶክተሮች ለህብረተሰቡ ጥሩ ነው። ስለዚህ ስያሜው ሰውየው አክራሪ በሆነበት መስክ ላይ የተመሰረተ ነው። እኔ ራሴ አክራሪ ሙስሊም ነኝ። እናም በመሆኔ እኮራለሁ። ምክንያቱም የእስልምናን መሰረታዊ ነገሮችን አውቃለሁ፣ እከተላለሁ፣ ለመለማመድ እጥራለሁ። አንድም የእስልምና መሰረታዊ ነገር በአጠቃላይ ለሰብአዊነት የሚቃረን እንደሌለው አውቃለሁ። ሙስሊም ያልሆኑ ሰዎች አንዳንድ መሰረታዊ ነገሮች ለሰብአዊነት የሚቃረኑ እንደሆኑ ሊገነዘቡ ይችላሉ። ነገር ግን ምክንያታዊ ምክንያቶችን ካብራሩ በኋላ አንድም ሰው በአጠቃላይ ለሰብአዊነት የሚቃረን አንድም የእስልምና መሰረታዊ ነገር ሊያመለክት አይችልም። በታሪክ ምዕራባውያን መዝገበ ቃላት መሰረት አክራሪነት ለመጀመሪያ ጊዜ በ20ኛው ክፍለ ዘመን መጀመሪያ ላይ የአሜሪካውያን ክርስቲያኖች ቡድን ለመግለጽ ጥቅም ላይ ውሏል። እነዚህ የአሜሪካውያን ክርስቲያኖች ቤተክርስቲያንን ተቃውመው ቤተክርስቲያኑ ቀደም ሲል የመጽሐፍ ቅዱስ መልእክት በሙሉ ከእግዚአብሔር እንደሆነች ታምን የነበረው ቢሆንም የመጽሐፍ ቅዱስ መልእክት ከእግዚአብሔር ብቻ ሳይሆን እያንዳንዱ ቃል፣ እያንዳንዱ የመጽሐፍ ቅዱስ ፊደል ከእግዚአብሔር ነው ብለው ተናግረዋል። አንድ ሰው እያንዳንዱ የመጽሐፍ ቅዱስ ፊደል እና ቃል ከሁሉን ቻይ አምላክ እንደሆነ ማረጋገጥ ከቻለ ይህ እንቅስቃሴ ጥሩ ነው፣ ካልሆነ ግን አይደለም። የኦክስፎርድ መዝገበ ቃላት አክራሪ ማለት የማንኛውም ሃይማኖት ጥንታዊ ወይንም መሰረታዊ ትምህርቶችን በጥብቅ የሚከተል ሰው ነው ይላል። ሆኖም የኦክስፎርድ መዝገበ ቃላት የተሻሻለው እትም ትንሽ ለውጥ ያካትታል። አክራሪ ማለት የማንኛውም ሃይማኖት ጥንታዊ ቅዱሳት መጽሐፍትን ወይንም መሰረታዊ ነገሮችን በጥብቅ የሚከተል ሰው ነው። በተለይም እስልምና በተሻሻለው እትም ላይ ታክሏል። አክራሪ የሚለውን ቃል እንደሰሙ ወዲያውኑ ሙስሊሞችን ያስባሉ።
እነሱን አክራሪዎችና ጽንፈኞች እንደሆኑ ይገነዘባሉ። እና እኛ ሙስሊሞች ይቅርታ መጠየቅ ጀምረናል። አይ እኔ አክራሪ አይደለሁም፣ አይ እኔ ጽንፈኛ አይደለሁም እያልን ነው። እኔ ግን እላለሁ እኔ ጽንፈኛ ነኝ፣ እጅግ በጣም ታማኝ፣ እጅግ በጣም ፍትሃዊ፣ እጅግ በጣም ደግ፣ እጅግ በጣም መሐሪ እና እጅግ በጣም አፍቃሪ ነኝ። እጅግ በጣም ፍትሃዊ፣ ታማኝ፣ አፍቃሪ፣ መሐሪ እና ደግ መሆን መጥፎ የሆነው ለምንድን ነው? በእነዚህ በጎ ምግባሮች ውስጥ ጽንፈኛ መሆን ምን ችግር አለው? ቁርአን እጅግ በጣም ታማኝ መሆን እንዳለባችሁ ይናገራል። በከፊል ታማኝ፣ ለእናንተ ሲጠቅም ብቻ ታማኝ እና በማይጠቅምበት ጊዜ ታማኝ የማይሆንበት ምክንያት የለም። ቁርአን እጅግ በጣም ታማኝ እና እጅግ በጣም ፍትሃዊ እንድትሆኑ ያዛችኋል። ስለዚህ ተለማማጅ ሙስሊም ከሆናችሁ እጅግ በጣም ደግ፣ ታማኝ እና ፍትሃዊ መሆን አለባችሁ። በትክክለኛው አቅጣጫ ጽንፈኛ መሆን አለብን፣ በተሳሳተ አቅጣጫ አይደለም። አንድ ሙስሊም ቁርአንን በተመለከተ ጽንፈኛ መሆን አለበት። አላህ ሱብሓነሁ ወተዓላ በቁርአን ሱረቱ አልበቀራ ምዕራፍ 2 አንቀጽ 208 ላይ እንዲህ ይላል፣ በሙሉ ልባችሁ ወደ እስልምና ግቡ፣ በከፊል መቀበል አይቻልም። ታዲያ ሙስሊሞች ለምን ይቅርታ መጠየቅ ጀመሩ? ሚዲያው እስልምናን ያጠቃልላል እና በሚያሳዝን ሁኔታ ምርጥ የአኗኗር ዘይቤ ዲን ቢኖረንም እኛ ሙስሊሞች እንፈራለን እና ይቅርታ እንጠይቃለን። ይህንን ትረካ የምንቀይርበት ጊዜ አሁን ነው። የተሳሳተ አመለካከት ቁጥር 3 ሙስሊሞች አሸባሪዎች ናቸው። ሶስተኛው በጣም የተለመደ የተሳሳተ አመለካከት ሙስሊሞች አሸባሪዎች ናቸው የሚለው ነው። ከሴፕቴምበር 11 እና ከጁላይ 7 የለንደን የቦምብ ጥቃት በኋላ የተለመደ መግለጫ ተሰራጨ። ሁሉም ሙስሊሞች አሸባሪዎች አይደሉም፣ ነገር ግን ሁሉም አሸባሪዎች ሙስሊሞች ናቸው። ይህ በብዙ ሚዲያዎች የተዘገበ ሲሆን የእኔን አዲስ ንግግር አስከትሏል። ሽብርተኝነት የሙስሊሞች ሞኖፖሊ ነው። ጊዜ ስለማይፈቅድልኝ ይህንን በዝርዝር ማብራራት አልችልም። ነገር ግን በፒስ ቲቪ ወይንም በእኛ ድረገጽ ላይ ማየት ይችላሉ። ከሚዲያ እንደምናውቀው ብዙ ጊዜ ሁለት የተለያዩ ስያሜዎች ለአንድ ግለሰብ ለአንድ አይነት እንቅስቃሴ ይሰጣሉ። ለምሳሌ ከ60 ዓመታት በፊት ብዙ ህንዳውያን ለሀገራቸው ነፃነት ተዋግተዋል። የብሪታንያ መንግስት እነዚህን ግለሰቦች አሸባሪዎች ብሎ ጠርቷቸዋል። እኛ ግን ተራ ህንዳውያን ነፃነት ታጋዮች እና አገር ወዳዶች ብለን ጠርተናቸዋል። ተመሳሳይ ሰዎች ተመሳሳይ እንቅስቃሴ ሲያደርጉ ሁለት የተለያዩ ስያሜዎች አግኝተዋል። የብሪታንያ መንግስት ህንድን የመግዛት መብት የነበረው ከሚለው አመለካከት ጋር ከተስማሙ እነዚህ ግለሰቦች አሸባሪዎች ብለው መጥራት አለቦት። ሆኖም ብሪታንያ ለንግድ ወደ ህንድ መጣችና የመግዛት መብት አልነበራትም ከሚለው የተለመደ የህንድ አመለካከት ጋር ከተስማሙ እነዚህን ግለሰቦች አገር ወዳዶች እና ነፃነት ታጋዮች ብለው መጥራት አለቦት። ብዙ ጊዜ ከህንድ ጋዜጠኞች ጋር እገናኛለሁ እና በጋት ሲንግን አሸባሪ አድርገው ይቆጥሩታል ወይ ብዬ ጠይቃቸዋለሁ። አይ ይላሉ። ተመሳሳይ የምዕራባውያን ሚዲያ በጋት ሲንግን አሸባሪ ብሎ ሲጠራው ለምን አይ ይላሉ ብዬ ጠይቃቸው የህንድ ነፃነት ትግል ታሪካዊ ድራ ስለሚረዱ ነው ይላሉ። እኔም በጋት ሲንግን አሸባሪ አድርጌ አልቆጥረውም። ሆኖም በተመሳሳይ የምዕራባውያን ሚዲያ ዛሬ ሙስሊሞችን አሸባሪዎች ብሎ ሲጠራ የራሳችሁን ምርምር ሳታደርጉ ለምን ትስማማላችሁ? ቁርአን በሱረቱ አልሁጁራት ምዕራፍ 49 አንቀጽ 6 እንዲህ ይላል፣ መረጃ ስትቀበሉ ለሶስተኛ ሰው ከማስተላለፋችሁ በፊት አረጋግጡት። ልብ ሊባል የሚገባው ነጥብ የብሪታንያ መንግስት በጋት ሲንግን አሸባሪ ብሎ ሲጠራው አልተስማማችሁም። ታዲያ አሁን ለምን ትስማማላችሁ? እነዚህ ሁለት ደረጃዎች ለምን? በርካታ እንደዚህ ያሉ ምሳሌዎች አሉ። በ1775 የአሜሪካ አብዮት ወቅት ጆርጅ ዋሽንግተን በዚያን ጊዜ አሜሪካን በሚገዛው የብሪታንያ መንግስት አሸባሪ ቁጥር 1 ተብሎ ተሰይሟል። በኋላ አሜሪካ ነፃነቷን ስታገኝ ጆርጅ ዋሽንግተን የአሜሪካ ፕሬዝዳንት ሆነ። አስቡት፣ አሸባሪ ቁጥር 1 የአሜሪካ ፕሬዝዳንት ይሆናል። እናም የሁሉም የወደፊት ፕሬዝዳንቶች ጆርጅ ቡሽን ጨምሮ የአባቴ አባት ተደርጎ ይቆጠራል። እንደ ኔልሰን ማንዴላ ያሉ ሌሎች በርካታ ምሳሌዎችን ያገኛሉ። ከበርካታ አስርተ ዓመታት በፊት ደቡብ አፍሪካ በነጭ የአፓርታይድ መንግስት ስትገዛ ኔልሰን ማንዴላ ታስሮ በሮቢን ደሴት
ከ25 ዓመታት በላይ ታስሯል። ነጩ የአፓርታይድ መንግስት አሸባሪ ቁጥር 1 ብሎ ጠርቶታል። በኋላ ደቡብ አፍሪካ ነፃነቷን ስታገኝ ነጩ የአፓርታይድ መንግስት ሲወገድ ኔልሰን ማንዴላ ተፈቶ የኖቤል ሰላም ሽልማት ተቀበለ። አስቡት፣ የዓለም አሸባሪ ቁጥር 1 የኖቤል የሰላም ሽልማት ይቀበላል። መጥፎ አልነበረም። ከዚያም ጥሩ ሆነ ማለት አይደለም። አሸባሪ ብሎ በተሰየመበት ተመሳሳይ እንቅስቃሴ ከ30 ዓመታት በኋላ የኖቤል የሰላም ሽልማት ተቀበለ። ስለዚህ ስልጣን ያለው አካል የሚሰጣቸው ስያሜዎች ከዚህ ሰው ላይ የመጣበቅ አዝማሚያ እንዳላቸው እንረዳለን። ይህ የሚዲያ ተጽዕኖ ነው። ሚዲያ በእኔ አስተያየት ዛሬ እጅግ በጣም ኃይለኛ መሳሪያ ነው። ጥቁርን ወደ ነጭ፣ ቀንን ወደ ሌሊት፣ ጀግናን ወደ ወንጀለኛ እና ወንጀለኛን ወደ ጀግና ሊለውጥ ይችላል። በሚያሳዝን ሁኔታ እኛ ሙስሊሞች በሚዲያ ረገድ በጣም ወደ ኋላ ቀርተናል። በቁርአን በሱና መሰረት ሐላል ወይንም የተፈቀደ የሆነ ማንኛውም ቴክኖሎጂ መጠቀም አለብን። ሐራም የተከለከለ ተብሎ የሚታሰበውን ወደ ሐላል መቀየር አለብን። በግሌ ቴሌቪዥን ሐራም አይደለም። በቴሌቪዥን ላይ ግን የሚታየው 99% ሐራም እንደሆነ እስማማለሁ። ነገር ግን የአላህን መልእክት በብቃት ለማድረስ ሐራምን ወደ ሐላል መቀየር አለብን። ዛሬ የአላህን ሱብሓነሁ ወተዓላ መልእክት ለማድረስ ምርጡ መንገድ በሳተላይት ቻናሎች እና በሚዲያዎች አማካኝነት ነው። ቢያንስ በአላህ ሱብሓነሁ ወተዓላ ፊት በፍርድ ቀን የእስልምናን መልእክት ወደ እያንዳንዱ ቤት ወይም በተቻለ መጠን ወደ ብዙ ቤቶች ለማድረስ የተቻለንን ሁሉ እንዳደረግን መመስከር እንችላለን። አልሐምዱሊላህ ከተጀመረ ከ3 ዓመት ተኩል በኋላ ፒስ ቲቪ አሁን ከ100 ሚሊዮን ተመልካቾች በላይ አሉት። ሰዎች ለምን ብዙ ካሜራዎች ጥቅም ላይ እንደሚውሉ ሊያስቡ ይችላሉ። ለአንድ ሰው አንድ ንግግር 12 ካሜራዎች ለምን ያስፈልጋሉ? ሌሎች የቴሌቪዥን ቻናሎች 2 ወይም 3 ካሜራዎች ብቻ ይጠቀማሉ። እኛ 12 ካሜራዎች እንጠቀማለን። ምክንያቱም እስልምናን በሚያምር ሁኔታ ማቅረብ ስለምንፈልግ ነው። የሮክ ትርኢት ሲኖር 10 ወይም 12 ካሜራዎች ችግር የለባቸውም። ነገር ግን አንድ ዳዒ ንግግር ሲሰጥ ለምን 2 ካሜራዎች ብቻ? ይህ የሳይንስ እና ቴክኖሎጂ ዘመን ነው። በሚዲያ እየተሳሳቱ ያሉ ወጣቶችን ማሳመን ስንፈልግ ከተሳሳተ መንገድ ወደ ትክክለኛው መንገድ ለመምራት ተመሳሳይ ሚዲያ መጠቀም አለብን። አብዛኛው የሚዲያ ይዘት ሐራም እንደሆነ እስማማለሁ። ሆኖም የሸሪዓን የቁርአንን ወይንም የሐዲስን ማንኛውም ህግ እስካልጣስን ድረስ ይህንን ሚዲያ የእስልምናን መስፋፋት ለመጠቀም እንችላለን። የተሳሳተ አመለካከት ቁጥር 4 እስልምና በሰይፍ ተሰራጨ። በሙስሊም ያልሆኑ ሰዎች አእምሮ ውስጥ አራተኛው በጣም የተለመደ የተሳሳተ አመለካከት እስልምና በሰይፍ ተሰራጨ የሚለው ነው። እስልምና የሚለው ቃል ትርጉሙ ምንድን ነው? እስልምና የመጣው ከሰላም ከሚለው ስር ቃል ሲሆን ትርጉሙም ሰላም ማለት ነው። እንዲሁም ከሲልም ከሚለው የአረብኛ ቃል የተገኘ ሲሆን ትርጉሙም ፍቃዱን ለሁሉን ቻይ አምላክ መገዛት ማለት ነው። በአጭሩ እስልምና ማለት ፍቃዱን ለሁሉ ቻይ አምላክ በመገዛት የተገኘ ሰላም ማለት ነው። ስለዚህ እስልምና በሰይፍ ተሰራጨ ብዬ ከተረጎሙ ሰላም በሰይፍ ተሰራጨ ማለት ነው። ይህም እርስ በራሱ የሚጋጭ ነው። ሰላም በሰይፍ እንዴት ሊሰራጭ ይችላል? በዓለም ላይ እያንዳንዱ ሰው ሰላም እንዲሰፍን እንደማይፈልግ እናውቃለን። እስልምና የሰላም ሃይማኖት ነው እና ዋነኛው ዓላማው ሰላምን ማስፋፋት ነው። ለዚህም ነው በዓለም ላይ ያለው እያንዳንዱ ሀገር የፖሊስ ኃይል ያለው። ይህ የፖሊስ ኃይል ብዙውን ጊዜ በሀገሪቱ ውስጥ ሰላምን ለማስጠበቅ ኃይል ይጠቀማል። ሰላምን ለማደፍረስ ኃይል አይጠቀሙም። ጸረ ማህበረሰብ አካላት ሰላምን ለማደፍረስ ከሞከሩ ፖሊስ ሰላምን ለማስጠበቅ ኃይል ይጠቀማል። በተመሳሳይ እስልምና ከጥቃት ከውጊያና ከኃይል አጠቃቀም ጋር ይቃረናል። ሰላምን ለማስጠበቅ የመጨረሻ አማራጭ ካልሆነ በስተቀር እስልምና ፍትህ እና ሰላም እንዲሰፍን ኃይል መጠቀምን ይፈቅዳል። እስልምና በሰይፍ ተሰራጨ ለሚለው ክስ ምርጡ ምላሽ የተሰጠው በታዋቂው ታሪክ ምሁር ዲሌሲ ኦሊር በእስልምና በመንታ መንገድ በተሰኘው መጽሐፋቸው ገጽ 8 ላይ ነው። እንዲህ ይላል። ታሪክ እንደሚያሳየው አክራሪ ሙስሊሞችን ዓለምን እየጠረጉና እስልምናን በተሸነፉ ዘርፎች ላይ በሰይፍ ጫፍ ማስገደዳቸው የታሪክ ተመራማሪዎች ደጋግሞ ከደገሙት እጅግ አስገራሚ አፈታሪክ መካከል አንዱ ነው። የትኛው ሰይፍ ነው የሚያመላክቱት? እኛ ሙስሊሞች ስፔንን ለ800 ዓመታት ገዝተናል። ሆኖም የእስልምናን መልእክት በሙስሊም ባልሆኑ ሰዎች ላይ አላስገደድንም።
በኋላ ክሩሴደሮች ክርስቲያኖች መጥተው ሙስሊሞችን አጠፉ። አንድም ሙስሊም በአደባባይ አዛን መስጠት አልቻለም። ታሪክን ካነበቡ በኃይል የተስፋፋው ሃይማኖት ክርስትና ነበር። በመቶ ሺዎች የሚቆጠሩ ሰዎች በክርስትና ስም ተገድለዋል። እና ዛሬ እነዚህ ተመሳሳይ ሰዎች እስልምናን በሰይፍ ተሰራጩ እያሉ ነው። እኛ ሙስሊሞች የአረብ ምድርን ላለፉት 1400 ዓመታት ገዝተናል። ሆኖም ዛሬ በአረብ ዓለም ውስጥ 14 ሚሊዮን ኮፕቲክ ክርስቲያኖች አሉ። ኮፕቲክ ክርስቲያኖቹ ዘር ትውልድ በዘር የዘለቀ ክርስቲያኖች ናቸው። እነዚህ 14 ሚሊዮን ኮፕቲክ ክርስቲያኖች እስልምና በሰይፍ እንዳልተሰራጨ ይመሰክራሉ። እኛ ሙስሊሞች ህንድን ከ1000 ዓመታት በላይ ገዝተናል። ብንፈልግ ኖሮ እያንዳንዱን ህንዳዊ በኃይል መለወጥ እንችል ነበር፣ ግን አላደረግንም። ዛሬ ከ80% በላይ የሚሆኑ ህንዳውያን ሙስሊሞች ያልሆኑ ናቸው። እና እነዚህ 80% የሚሆኑ ሙስሊም ያልሆኑ ህንዳውያን እስልምና በሰይፍ እንዳልተሰራጨ ይመሰክራሉ። ዛሬ ከፍተኛ ቁጥር ያላቸው ሙስሊሞች ያሉት ሀገር ኢንዶኔዥያ ነው። የትኛው የሙስሊም ጦር ወደ ኢንዶኔዥያ ሄደ? ከ50% በላይ ሙስሊሞች ያሏት ማሌዥያ የትኛው የሙስሊም ጦር ሄደ? የትኛው የሙስሊም ጦር ወደ ምስራቅ አፍሪካ በባህር ዳርቻ ሄደ? የትኛው ሰይፍ? መልሱ የቀረበው በታዋቂው የአውሮፓ ታሪክ ምሁር ቶማስ ካርላይል ነው። በጀግኖችና ጀግና አምልኮ በተሰኘው መጽሐፋቸው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንደ ጀግናው በሚያስቀምጡበት እንዲህ ሲሉ ጽፏል። የትኛው ሰይፍ? በመጀመሪያ ሰይፍህን ማግኘት አለብህ። እያንዳንዱ አዲስ ሐሳብ በአንድ ሰው ጭንቅላት ውስጥ ይወለዳል። ብቻውን ይኖራል። አንድ ሰው ከሁሉም ጋር ይጋፈጣል። ሰይፍ አንስቶ ቢያሰራጨው ብዙም አይጠቅምም። ሰይፍህን ማግኘት አለብህ። እሱ ስለ አእምሮ ሰይፍ እያወራ ነው። በመቶ ሺዎች የሚቆጠሩ ሰዎች እስልምናን እንዲቀበሉ ያደረገው የትኛው ሰይፍ ነው? ንግግሬን የጀመርኩት ከቅዱስ ቁርአን በሱረቱ አን-ነህል ምዕራፍ 16 አንቀጽ 125 ላይ በተጠቀሰው ጥቅስ ነው። ሁሉንም በጥበብና በሰላማዊ ስብከት ወደ ጌታህ መንገድ ጥራቸው፣ ከእነሱም ጋር በሚሻለውና በሚያምረው መንገድ ተከራከር። የሰዎችን ልብ እየማረከ ያለው የምክንያትና የሎጂክ ሰይፍ ነው እንጂ የብረት ሰይፍ አይደለም። የብረት ሰይፍ ቢኖርም እንኳን መጠቀም አንችልም ነበር። ምክንያቱም ቁርአን በሱረቱ አልበቅራ ምዕራፍ 2 አንቀጽ 256 ላይ እንዲህ ይላል፣ በሃይማኖት ውስጥ ማስገደድ የለም፣ እውነት ከስህተት በግልጽ ተለይቷል። በ1984 በሪደርስ ዳይጀስት አልምናክ የዓመተ መጽሐፍ የተደረገ ጥናት በዘ ፔን ኤንድ ትሩዝ መጽሔት ላይ እንደገና የታተመ ከ1934 እስከ 1984 ባለው የ50 ዓመት ጊዜ ውስጥ በዋና ዋና የዓለም ሃይማኖቶች ላይ የነበረውን ጭማሪ መርምሯል። በዚያ ጥናት ውስጥ እስልምና ከፍተኛውን ጭማሪ 235% አሳይቷል። ክርስትና ደግሞ 47% ብቻ አድርጓል። ቀላል ጥያቄ ጠይቅሃለሁ። በዚህ የ50 ዓመት ጊዜ ውስጥ ከ1934 እስከ 1984 መካከል በመቶ ሺዎች የሚቆጠሩ ሰዎች እስልምናን እንዲቀበሉ ያስገደደው የትኛው ጦርነት ነው? ዛሬ እስልምና በአሜሪካና በአውሮፓ በፍጥነት እያደገ ያለ ሃይማኖት ነው። እጠይቅሃለሁ፣ እነዚህን አሜሪካውያን እና አውሮፓውያን እስልምናን እንዲቀበሉ እያስገደዳቸው ያለው ማን ነው? የትኛውስ ሰይፍ ነው? ዛሬ ሚዲያው እስልምናን ሴቶችን ይጨቁናል እያለ ይጠይቃል። በአሜሪካና በአውሮፓ እስልምናን ከሚቀበሉ ሰዎች መካከል 2/3 ሴቶች መሆናቸውን ያውቃሉ? እስልምና ሴቶችን ይጨቁናል ከሆነ የአሜሪካና የአውሮፓ ሴቶች ለምን እስልምናን ይቀበላሉ? ማን እያስገደዳቸው ነው? ትናንት አንድ ምዕራባዊ ሴት ማሻአላህ እስልምናን ተቀበለች። ማን አስገደዳት? ሰይፍ ተጠቅመናል? የምክንያትን ሰይፍ ነው የተጠቀምነው። እስልምና በሰይፍ ተሰራጨ ለሚለው ጥያቄ መልሱን ለመደምደም አደም ፒርሰንን መጥቀስ እፈልጋለሁ። አንድ ቀን የኒውክሌር ጦር መሳሪያ በአረቦች እጅ ይወድቃል ብለው የሚጨነቁ ሰዎች የእስልምና ቦምብ፣ የሰላም ቦምብ አስቀድሞ እንደተጣለ ለመገንዘብ ይሳናቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተወለዱበት ቀን ወረደ። የተሳሳተ አመለካከት ቁጥር 5 እስልምና አንድ ሙስሊም ወንድ ከአንድ በላይ ሚስት እንዲያገባ ይፈቀዳል። በሙስሊም ያልሆኑ ሰዎች የሚጠየቀው አምስተኛው በጣም የተለመደ ጥያቄ እስልምና አንድ ሙስሊም ወንድ ከአንድ በላይ ሚስት እንዲያገባ የሚፈቀደው ለምንድን ነው? እስልምና ስለዚህ ምን ይላል? አላሁ ሱብሓነሁ ወተዓላ በቁርአን ሱረቱ አኒሳ ምዕራፍ 4 አንቀጽ 3 ላይ እንዲህ ይላል፣ ከሴቶች የወደዳችኋቸውን 2 3 ወይንም 4 አግቡ። ፍትሃዊ መሆን እንደማትችሉ ከፈራችሁ ግን አንዲትን ብቻ አግቡ። ይህ ማለት ፍትሃዊ መሆን ከቻላችሁ ብቻ 2 3 ወይንም 4 ማግባት ትችላላችሁ።
ካልሆነ ግን አንዲትን ብቻ አግቡ። ቁርአን በሱረቱ አኒሳ ምዕራፍ 4 አንቀጽ 129 ላይ እንዲህ ይላል፣ በሴቶችም መካከል ምንም እንኳ ብትተጉ በፍቅር ማስተካከል አትችሉም። እንደ ተንጠለጠለችም አድርጋችሁ ትተዋት ዘንድ ወደምትወዷት መዘንበል ሁሉ አትዘንብሉ። ብታበጁም ብትጠነቀቁም አላህ መሐሪ አዛኝ ነው። ብዙ ሰዎች እስልምና 4 ሚስቶች ማግባት ግዴታ እንደሆነ በስህተት ያምናሉ። ግዴታ አይደለም። ከአንድ በላይ ሴት ማግባት በእስልምና አማራጭ ነው ወይም ሙባህ የተፈቀደ ነው። ሆኖም ከአንድ በላይ ሴት ካገባችሁ እና ፍትሃዊ መሆን ካልቻላችሁ ከዚያ በኋላ የሚከተሉትን መዘዞች ትጋፈጣላችሁ። እስልምና አንድ ሙስሊም ወንድ ከአንድ በላይ ሚስት እንዲያገባ የሚፈቀድበትን ምክንያታዊ ምክንያቶች እንመርምር። በተፈጥሮ ወንዶች እና ሴቶች እኩል መጠን ይወለዳሉ። ሆኖም በህፃናት እድሜም ቢሆን ማንኛውም የህክምና ዶክተር ሴቶችን በህክምና ጠንካራ ጾታ እንደሆኑ ይነግራቸዋል። ሴት ልጆች ከወንድ ልጆች የበለጠ የመከላከል አቅም አላቸው እና ጀርሞች እና በሽታዎች በተሻለ ሁኔታ መዋጋት ይችላሉ። ስለዚህ በህፃናት እድሜም ቢሆን ከሴት ልጆች ይልቅ በወንድ ልጆች መካከል ብዙ ሞት አለ። ስለዚህ በህፃናት እድሜም ቢሆን ከወንዶች ይልቅ ብዙ ሴቶች አሉ። በተጨማሪም በጦርነቶች ውስጥ ከሴቶች ይልቅ ብዙ ወንዶች ይሞታሉ። ህይወት እየገፋ ስትሄድ በድንገተኛ አደጋዎች፣ በአልኮል ሱሰኝነት፣ በአደንዛዥ እጽ ሱሰኝነት እና በበሽታ ምክንያት ሞት ይከሰታል። በእነዚህ ሁሉ ሁኔታዎች ከሴቶች ይልቅ ብዙ ወንዶች ይሞታሉ። የዛሬው ስታቲስቲክስ እንደሚያሳየው የአንዲት ሴት አማካይ የህይወት ዘመን ከወንድ በጣም ይረዝማል። በመሆኑም ዛሬ በዓለም ላይ ከወንዶች ይልቅ ብዙ ሴቶች አሉ። እኔ የመጣሁበት ህንድ ባሉ አንዳንድ የሶስተኛ ዓለም ሀገሮች በሴት ህፃናት ግድያ እና በሴት ጽንስ ማስወረድ ምክንያት የሴቶች ቁጥር ከወንዶች ቁጥር ያነሰ ነው። እሷ ትሙት በሚል ርዕስ ቢቢሲ ፕሮግራም ተልዕኮ በሚል ርዕስ የብሪታንያ ዘጋቢ ኤሚል ቡቸን በየቀኑ ከ3000 በላይ የሴት ጽንሶች ሴት መሆናቸውን ከተረጋገጠ በኋላ እንደሚወገዱ ገልጿል። በህንድ ብቻ በየቀኑ ከ3000 በላይ የሴት ጽንሶች ይወገዳሉ። ይህንን በ365 ቀናት ካባዛሁት በየዓመቱ ከ1 ሚሊዮን በላይ የሴት ጽንሶች በህንድ ውስጥ ሴት መሆናቸው ከተረጋገጠ በኋላ ይወገዳል። በታሚል ናዱ በሚገኘው የመንግስት ሆስፒታል ዘገባ መሰረት ከእያንዳንዱ 10 ህይወት ያላቸው ሴት ልጆች መካከል 4ቱ ይሞታሉ። ይህ የሴት ህፃናት ግድያ እና ጽንስ ማስወረድ ክፉ ልማድ በህንድ ውስጥ ከቆመ እዚያም እንኳ በጥቂት 10 ዓመታት ውስጥ የሴቶች ቁጥር ከወንዶች በቁጥር ይበልጣል። ዛሬ የዓለምን ህዝብ ስንመረምር ከወንዶች ይልቅ ብዙ ሴቶች አሉ። በኒውዮርክ ብቻ ከወንዶች 1 ሚሊዮን ሴቶች ይበልጣሉ። በአሜሪካ ብቻ ከወንዶች 7.8 ሚሊዮን ሴቶች ይበልጣሉ። በዩኬ ውስጥ ከወንድ ከ4 ሚሊዮን ሴቶች ይበልጣሉ። በጀርመን 5 ሚሊዮን ሴቶች ይበልጣሉ። በሩሲያ 9 ሚሊዮን ሴቶች ይበልጣሉ። እና በዓለም ዙሪያ ከወንዶች ስንት ሚሊዮን ሴቶች እንደሚበልጡ አላህ ብቻ ያውቃል። እያንዳንዱ ወንድ አንዲት ሴት ብቻ ማግባት አለበት ከሚለው ሙስሊም ካልሆነ ሰው ጋር ከተስማማው እኔ እህቴ ወይም እህትህ በአሜሪካ ውስጥ ትኖራለች ብለን ብናስብ ገበያው ቢሞላ እና እያንዳንዷ ሴት የትዳር ጓደኛ ብታገኝም አሁንም 7.8 ሚሊዮን ሴቶች ባል አያገኙም። በሚያሳዝን ሁኔታ እህትህ ወይም እህቴ በአሜሪካ ውስጥ ባል ካላገኙት 7.8 ሚሊዮን ሴቶች መካከል ከሆኑ ምን አማራጭ አላት? ያላት ብቸኛ አማራጭ ወይ አስቀድሞ ሚስት ያገባ ወንድ ማግባት ወይም የህዝብ ንብረት መሆን ነው። ብዙ ሰዎች የህዝብ ንብረት የሚለውን ቃል ከባድ ሆነው ያገኙታል። ነገር ግን ልጠቀምበት የምችለው በጣም ትክክለኛ ቃል ነው። የተሻለ አማራጭ የለም። ወይ አስቀድሞ ሚስት ያገባ ወንድ ታገባለች ወይም የህዝብ ንብረት ትሆናለች። በአሜሪካ ውስጥ እመቤት ማግኘቱ በጣም የተለመደ ነው። የአሜሪካ ስታቲስቲክስ እንደሚያመለክተው በአማካይ አንድ ወንድ ከአንዲት ሴት ጋር ከመረጋጋቱ በፊት 8 የተለያዩ የግብረ ስጋ ግንኙነቶች አጋሮች አሉት። አንዳንዶቹ 5፣ አንዳንዶቹ 10፣ አንዳንዶቹ 20 ሊኖሩት ይችላል። ይህ ከጋብቻ በፊት ነው። ስታቲስቲክስ ከጋብቻ በኋላ ስንት እንዳለው አይጠቅስም። ስለዚህ በአሜሪካ ውስጥ እመቤት ማግኘቱ የተለመደ ነው እና ችግር ተደርጎ አይቆጠርም። 2 ሚስቶች ማግኘት ግን ለእነሱ ተቀባይነት የለውም። አንዲት ሴት የአንድ ወንድ ሁለተኛ ሚስት ስትሆን ክብርና መብት ታገኛለች። በጸጋ ክብር እና በሁሉም መብቶቿ ሰላማዊ ህይወት ትኖራለች። በአንጻሩ እመቤት ምንም መብት ወይም ጥበቃ የላትም እና የውርደት ህይወት
ትመራለች። ስለዚህ እስልምና ሴቶችንም ለመጠበቅ አንዳንድ ወንዶች ከአንድ በላይ ሚስት እንዲያገቡ ይፈቀዳል። አንዲት ሴት ባሏን መጋራት እንደማትፈልግ እስማማለሁ። ሆኖም የእስልምና ሸሪዓ ትልቅ ኪሳራን ለመከላከል ትንሽ ኪሳራን መቀበል እንዳለበት ይደነግጋል። ይህ ማለት የዓለምን ሁኔታ የምትረዳ ጥሩ ሙስሊም ሴት እህቷ የህዝብ ንብረት እንድትሆን ባሏን ማጋራት አትጠላም። ማንኛውም ጨዋ ሴት አስቀድሞ ሚስት ያገባ ወንድ ሚስት መሆን ትመርጣለች ወይም የህዝብ ንብረት መሆን ትመርጣለች ብለው ይጠይቁ። ማንኛውም ጨዋ ሴት የመጀመሪያውን ትመርጣለች። የተሳሳተ አመለካከት ቁጥር 6 እስልምና አንድ ሙስሊም ሴት ከአንድ በላይ ባል እንዲኖራት አይፈቅድም። ስድስተኛ በጣም የተለመደ ጥያቄ እስልምና አንድ ወንድ ከአንድ በላይ ሴት እንዲያገባ የሚፈቅድ ከሆነ ለምን አንድ ሴት ከአንድ በላይ ወንድ እንዲኖራት አይፈቅድም? አንድ ወንድ ሊያገባቸው የሚችላቸው የሴቶች ምድቦች በሱረቱ ኒሳ ምዕራፍ 4 አንቀጾች 22 እስከ 24 ላይ በግልጽ ተገልጸዋል። በሱረቱ ኒሳ ምዕራፍ 4 አንቀጽ 24 ላይ ተጠቅሰዋል። አስቀድሞ ያገባች ሴት ማግባት አይችሉም። ይህ ማለት በእስልምና አንድ ሴት ከአንድ በላይ ባል ሊኖራት አይችልም። እስልምና አንዲት ሴት ከአንድ በላይ ባል እንዳይኖራት የሚከለክልበትን ምክንያቶችን እንመርምር። አንድ ወንድ ከአንድ በላይ ሚስት ሲኖረው እና ልጅ ሲወልድ አባትም ሆነ እናትን በቀላሉ መለየት ይችላሉ። ሆኖም አንዲት ሴት ከአንድ በላይ ባል ቢኖራት እና ልጅ ቢወልዱ እናትን መለየት ይችላሉ፣ ነገር ግን አባትን በቀላሉ መለየት አይችሉም። ያንን ልጅ በትምህርት ቤት ለማስመዝገብ ከሞከሩ እና የአባቱን ስም ከተጠየቁ ሁለት ስሞችን መስጠት ሊኖርብዎ ይችላል። የዛሬው ሳይኮሎጂ ሁለቱንም ወላጆች በተለይም አባትን መለየት ለጤናማ የልጅነት ጊዜ ወሳኝ መሆኑን ያጎላል። ወላጆች መለየት ካልቻሉ ሕፃኑ ከፍተኛ የአእምሮ ጉዳት ይደርስበታል። ዛሬ በሳይንስ እድገት አባትንና እናትን መለየት የሚችል የዲኤንኤ እና የዘረመል ምርመራ እንዳለ አውቃለሁ። ምንም እንኳን ገና ፍጹም ትክክለኛ ባይሆንም በጥቂት ዓመታት ውስጥ ትክክለኛ ቢሆንም እንኳ በቅርብ ነው የተገኘው እና ይቺ ሴት ከአንድ በላይ ባል እንዳይኖራት የተፈቀደበት ብቸኛው ምክንያት አይደለም። የተለያዩ ሌሎች ምክንያቶች አሉ። ለምሳሌ የዛሬው ሳይንስ እንደሚነግረን አንድ ወንድ በተፈጥሮ ከሴት ይልቅ ብዙ ሚስት የማግባት ዝንባሌ አለው። ሳይንስ በተጨማሪም በወር አበባ ዑደት ወቅት ሴት የምታሳያቸው የተለያዩ የባህሪ እና የስነ ልቦና ለውጦች ምክንያት በአንድ ጊዜ በርካታ ሚስቶችን ሚና መወጣት እንደማትችል ያመለክታል። አንድ ወንድ ግን በአንድ ጊዜ በርካታ ባሎችን ሚና መወጣት ይችላል። በተጨማሪም አንዲት ሴት ከአንድ በላይ ባል ወይም ከአንድ በላይ የግብረ ስጋ ግንኙነት አጋር ቢኖራት ሁሉም እርስ በራሳቸው ታማኝ ቢሆኑ እንኳን የአባላዘር በሽታዎች እና በግብረ ስጋ ግንኙነት የሚተላለፉ በሽታዎች የመከሰት እድላቸው ከፍተኛ ሲሆን ወደ ወንዱም እንደገና ሊተላለፍ ይችላሉ። በአንጻሩ የዛሬው የሕክምና ሳይንስ እንደሚለው አንድ ወንድ ከአንድ በላይ የግብረ ስጋ ግንኙነት አጋር ወይም ከአንድ በላይ ሚስት ቢኖረው እና ሁሉም እርስ በራሳቸው ታማኝ ከሆኑ በመካከላቸው የአባላዘር በሽታ ወይንም በግብረ ስጋ ግንኙነት የሚተላለፉ በሽታዎች የመከሰት እድላቸው እምብዛም የለም። ስለዚህ በሳይንሳዊ እና በሕክምና አንድ ወንድ ከአንድ በላይ ሚስት እንዲኖረው ችግር የለውም። ነገር ግን አንድ ሴት ከአንድ በላይ ባል እንዲኖራት ችግር አለው። የተሳሳተ አመለካከት ቁጥር 7 እስልምና ሴቶችን በሂጃብ በማስቀመጥ ይጨቁናል። በሙስሊም ያልሆኑ ሰዎች አእምሮ ውስጥ ሰባተኛው በጣም የተለመደ ጥያቄ ወይም የተሳሳተ አመለካከት እስልምና ሴቶችን በመጋረጃ በማስቀመጥ ለምን ይጨቁናል? እስልምና ሴቶችን በሂጃብ በማስቀመጥ ለምን ይተገብራል? ስለ ሂጃብ ምክንያቶች ከመወያየታችን በፊት በባለፉት ስልጣኔዎች የሴቶችን ሁኔታ እንመርምር። የባቢሎን ስልጣኔ ታሪክ እንደሚያሳየው ሴቶች በደል ይደርስባቸው ነበር። አንድ ወንድ ግድያ ከፈጸመ ሚስቱ ትገደል ነበር። ይህ ሕግ ነበር። በዚያ ጊዜ ታላቅ ስልጣኔ ተብሎ በሚታወቀው የግሪክ ስልጣኔ ፓንዶራ የተባለች ምናባዊ ሴት ያምኑ ነበር። እሷም በህብረተሰብ ውስጥ የሁሉም ክፋት መንስኤ ተደርጋ ትቆጠር ነበር። በዚያ ታላቅ የግሪክ ስልጣኔ ሴቶች ለወሲብ እና ለደስታ ጥቅም ላይ ይውሉ ነበር እና ዝሙት የተለመደ ነበር። የሮማን ስልጣኔ ታሪክን ስናነብ ሴቶችም ዝቅ ተደርገው ይታዩ ነበር እና እርቃንነትና ዝሙት የተለመደ ነበር። በግብፅ ስልጣኔ ሴቶች ክፉ ተደርገው ይቆጠሩ ነበር እና የዲያብሎስ መሳሪያዎች ይባሉም ነበር። ቁርአን ከመውረዱ በፊት የነበረው የአረብ ስልጣኔ ታሪኮች እንደሚያሳዩት ብዙም ጊዜ ሴት ጨቅላ ህፃናት ከተወለዱ በኋላ በህይወት ይቀብሩ እንደነበር ያመለክታል። አልሐምዱሊላህ
ቁርአን ከተገለጠ በኋላ ወይም ከወረደ በኋላ ይህ ክፉ ልማድ ቆመ። ምንም እንኳን በሌሎች የዓለም ሀገራት ክፍሎች አሁንም ቢቀጥልም እስልምና አልሐምዱሊላህ የሴቶችን ደረጃ ከፍ አደረገ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሴቶች መብቶቻቸውን እንዲያገኙ ዋናው ተጠቃሚ ነበሩ። እስልምና የሴቶችን ደረጃ ከፍ ካደረገ በኋላ ያንን ደረጃ እንዴት ማስጠበቅ እንዳለባቸውም አሳያቸው። ሂጃብ ለሴቶች ተደንግጓል። ስለዚህ ደረጃቸውን እንዲጠብቁ እና ወደ ቀደሙ መንገድ እንዳይመለሱም ይነግረናል። በተለምዶ ሰዎች ስለ ሴቶች ሂጃብ ይወያያሉ። ሆኖም አላህ ሱብሓነሁ ወተዓላ በቅዱስ ቁርአን ውስጥ በመጀመሪያ ስለ ወንዶች ሂጃብ ከዚያም ስለ ሴቶች ሂጃብ ይናገራል። ቁርአን በሱረቱ አን-ኑር ምዕራፍ 24 አንቀጽ 30 ላይ እንዲህ ይላል፣ ለአማኞች ወንዶች እይታቸውን ዝቅ እንዲያደርጉ እና ብልታቸውንም እንዲጠብቁ ንገራቸው። አንድ ወንድ ሴትን ሲመለከት ማንኛውም ደፋር ወይንም የማያፍር ሐሳብ ወደ አእምሮ ከመጣ እይታውን ዝቅ ማድረግ አለበት። ይህ ቁርአን የሚያዘው ነው። አንድ ጊዜ አንድ ሙስሊም ወንድ ልጅቷን ለረጅም ጊዜ እያየ ነበር። ወንድም ምን እያደረክ ነው? ይሄ በእስልምና ሐራም የተከለከለ ነው አልኩት። እሱም የተወደደውን የነብዩ ሐዲስ ነገረኝ። የመጀመሪያው እይታ ይቅር ይባላል፣ ሁለተኛው የተከለከለ ነው ብለዋል። ገና ግማሽ እይታዬንም አልጨረስኩም ሲል መለሰ። ነብዩ የመጀመሪያ እይታ ይቅር ይባላል፣ ሁለተኛ የተከለከለ ነው ማለታቸው ሳታስበው ሴትን ከተመለከትክ እንደገና አትመልከታት ማለት ነው። ለ10 ደቂቃ ያህል ሴትን ሳትጠቅስ ማየት እና እይታህን እንዳልጨረስክ መናገር ማለት አይደለም። ቀጣዩ አንቀጽ ሱረቱ ኑር ምዕራፍ 24 አንቀጽ 31 ስለ ሴቶች ሂጃብ ይናገራል። አንዲት ሴት ወንድን ስትመለከት እና ማንኛውም ደፋር ሐሳብ ወይም ወደ አእምሮዋ ከመጣ እይታዋን ዝቅ ማድረግ አለባት። በቅዱስ ቁርአን እና በሐዲስ እንደተገለጸው ለሂጃብ ልብስ 6 መሰረታዊ መስፈርቶች አሉ። አንደኛ የመሸፈን መጠን። ለወንዶች መጠኑ ከእምብርት እስከ ጉልበት ነው። ለሴቶች ሙሉ ሰውነት መሸፈን አለበት። ፊትና እጆቿ እስከ አንጓ ድረስ ብቻ እንዲታዩ ይፈቀዳል። ሁለተኛው ልቅነት። የሚለብሱት ልብስ ልቅ መሆን አለባቸው፣ ጠባብ መሆን የለባቸውም። ስለዚህ ሰውነትን እንዳያሳዩ ማድረግ መቻል አለባቸው። ሶስተኛው ግልጽነት። ልብሶቹ ግልጽ ወይም ከፊል ግልጽ መሆን የለባቸውም። አንድ ሰው በውስጣቸው እንዲያይ መፍቀድ የለባቸውም። አራተኛው ጨዋነት። ልብሶቹ ተቃራኒ ጾታን የሚስብ ያህል ማራኪ መሆን የለባቸውም። አምስተኛው ጾታ ልዩነት። ልብሶቹ የተቃራኒ ጾታን መምሰል የለባቸውም። ስድስተኛው ከማያምኑት ጋር አለመመሳሰል። ይህ ማለት ልብሶቹ የማያምኑትን መምሰል የለባቸውም። እነዚህ ለሂጃብ ልብስ 6 መስፈርቶች ናቸው። ሆኖም ይህ ሙሉ ሂጃብን ብቻ አይወክልም። ሙሉ ሂጃብ ከልብስ በተጨማሪ የአንድን ሰው ባህሪ፣ ምግባር፣ አመለካከት እና ዓላማን ያካትታል። ከልብስ ሂጃብ በተጨማሪ የአይን፣ የልብ፣ የአእምሮ እና የሐሳብ ሂጃብም አለ። እንዲሁም አንድ ሰው የሚናገርበት፣ የሚራመድበት እና የሚሰራበት መንገድ ያካትታል። ይህ ሙሉ ሂጃብ ነው። አላሁ ስብሓነሁ ወተዓላ በቁርአን ሱረቱ አል-አሕዛብ ምዕራፍ 33 አንቀጽ 59 ላይ እንዲህ ይላል፣ ነቢዩ ሆይ ለሚስቶችህና ለሴቶች ልጆችህ እንዲሁም ለአማኝ ሴቶች በወጡ ጊዜ ጀልባባቸውን እንዲለብሱ ንገራቸው። ይህ እንዲታወቁና እንዳይጎዱ ያደርጋቸዋል። ቁርአን ሂጃብ ለሴቶች የተደነገገው እንዲታወቁና ከጥቃት እንዲጠበቁ ነው ይላል። አንድ ጥያቄ ልጠይቃችሁ እፈልጋለሁ። 2 እኩል ቆንጆ መንትያ እህቶች በዱባይ ጎዳናዎች በኮርኒሽ በኩል እየሄዱ ናቸው እንበል ብለን እናስብ። አንዷ መንትያ እህት እስላማዊ ሂጃብ ለብሳለች። ሙሉ ሰውነቷ ተሸፋፍኗል። ፊቷ እና እጆቿ እስከ አንጓ ድረስ ብቻ እንዲታዩ ተፈቅዷል። ሌላኛዋ መንትያ እህት ምዕራባዊ ልብስ ለብሳለች፣ ሚኒ ስከርቶች ወይንም ቁምጣ። አንድ ተንኮለኛ ሰው ሴት ልጅን ለመረበሽ የጠበቀ ከሆነ የትኛዋን ልጅ ነው የሚያስቸግረው? እስላማዊ ሂጃብ የለበሰችውን ልጅ ነው ወይስ ምዕራባዊ ልብስ ሚኒ ስከርቶች ወይንም ቁምጣ የለበሰችውን ልጅ ነው የሚያስቸግረው? የትኛዋን ልጅ ነው? በተፈጥሮ ምዕራባዊ ልብስ የለበሰችውን ልጅ ትሆናለች። ችግርን እየጋበዛችሁ ከሆነ ታገኙታላችሁ። ቁርአን ሂጃብ ሴቶችን ከጥቃት ለመከላከል እንደተደነገገ በትክክል ይናገራል። ከዚህ በኋላ ማንኛውም ሴት ከደፈረ የእስልምና ሸሪዓ የሞት ቅጣት ይደነግጋል። ብዙ ሙስሊም ያልሆኑ ሰዎች በ21ኛው ክፍለ ዘመን እስልምና አረመኔያዊ ሃይማኖት ነው፣ ጨካኝ ህጎች አሉት ይላሉ። ሆኖም በሺዎች የሚቆጠሩ ሙስሊም ያልሆኑ ሰዎችን ይህንን ስጠይቅ አላህ ይጠብቅልን፣ አንድ ሰው እናትህን ወይንም እህትህን ቢደፍር
እና አንተ ዳኛ ብትሆን አስገድዶ ደፋሪው በፊትህ ቢቀርብ ምን ቅጣት ትሰጠዋለህ? እመኑኝ 100% የሚሆኑት ሊገሉት እንደሚፈልጉ ይናገራሉ። አንዳንዶቹ እስከ ሞት ድረስ ማሰቃየት እንደሚፈልጉ ተናግረዋል። ስለዚህ አንድ ሰው እናትህን፣ ሚስትህን ወይንም እህትህን ሲደፍር ልትገድለው ትፈልጋለህ። ነገር ግን አንድ ሰው የሌላውን ሰው እናት ወይንም እህት ሲደፍር የሞት ቅጣትን አረመናዊ ትላላችሁ። እነዚህ ሁለት ደረጃዎች ለምን? በዓለም ላይ እጅግ በጣም የላቀች ሀገር የሆነችው አሜሪካ በዓለም አቀፍ ደረጃ ከፍተኛ ከሚባሉት ያስገድደው መድፈር ወንጀል ተመኖች አንዷ እንዳላት ያውቃሉ? ከ1990 የኤፍቢአይ ስታቲስቲክስ መሰረት በየቀኑ 1756 ያስገድደው መድፈር ወንጀሎች ይከሰቱ ነበር። ከ1996 የአሜሪካ የፍትህ ሚኒስቴር ስታቲስቲክስ መሰረት በየቀኑ 2713 ያስገድደው መድፈር ወንጀሎች ይከሰቱ ነበር። የተሳሳተ አመለካከት ቁጥር 8 እስልምና የአሳማ ስጋ መብላትን ይከለክላል። እስልምና አንድ ሙስሊም የአሳማ ስጋ ማለትም የአሳማ ስጋ እንዳይበላ የሚከለክለው ለምንድን ነው? የዚህ ጥያቄ መልስ ቁርአን ይህንን ክልከላ ቢያንስ በአራት የተለያዩ ቦታዎች ላይ በግልጽ መግለጹ ነው። ሱረቱል በቀራ ምዕራፍ 2 አንቀጽ 173፣ ሱረቱል ማኢዳ ምዕራፍ 5 አንቀጽ 3፣ ሱረቱል አንዓም ምዕራፍ 6 አንቀጽ 145፣ ሱረቱል ነህል ምዕራፍ 16 አንቀጽ 115። እነዚህ አንቀጾች እንዲህ ይላሉ: ለእናንተ ምግብ የተከለከሉ የሞተ ስጋ፣ ደም፣ የአሳማ ስጋ እና ከአላህ ስም ውጪ ሌላ ስም የተጠቀሰበት ማንኛውም ምግብ ነው። ስለዚህ ቢያንስ በአራት ቦታዎች ቁርአን የአሳማ ስጋ መብላትን ይከለክላል እና እኛም ሙስሊሞች ይህንን እናምናለን። ይህ ክልከላ በአይሁድ እና በክርስትና ቅዱስ መጽሐፍት ውስጥም ተጠቅሷል። በዘሌዋውያን መጽሐፍ ምዕራፍ 11 አንቀጾች 7 እና 8 ላይ እንዲህ ተብሏል: የአሳማ ስጋ ንጹህ አይደለም። የተሰነጠቀ ስኮና ቢኖረውም እና ስኮናው የተከፈለ ቢሆንም ስጋው ንጹህ አይደለም። ስጋውን አትብሉ፣ ሬሳውንም አትንኩ። ይህ ማለት መጽሐፍ ቅዱስ የአሳማ ስጋ መብላትን እና መንካትን ይከለክላል። ተመሳሳይ መልእክት በዘዳግም መጽሐፍ ምዕራፍ 14 አንቀጽ 8 ላይ ተደግሟል: አሳማው የተከፈለ ስኮና ቢኖረውም ስጋውን ለእናንተ ንጹህ አይደለም፣ ሬሳውን መንካት የለበትም። ተመሳሳይ መልእክት በኢሳይያስ መጽሐፍ ምዕራፍ 65 አንቀጾች ከ2 እስከ 5 ላይም ይገኛል። የአሳማ ስጋ መብላት እንደሌለባቸው ይገልጻል። ስለዚህ በአይሁድና በክርስትና ቅዱሳት መጽሐፍት መሰረት የአሳማ ስጋ መብላት የተከለከለ ነው። ስለዚህ በሃይማኖታዊ ቅዱሳት መጽሐፍት መሰረት ክርስቲያን፣ አይሁድ ወይም እስላማዊ የሆኑ በእነዚህ ሁሉ ቅዱሳት መጽሐፍት ውስጥ የአሳማ ስጋ መብላት የተከለከለ መሆኑ በግልጽ ተጠቅሷል። የአሳማ ስጋ መብላትን የመከልከል ምክንያታዊ እና ሳይንሳዊ ምክንያቶቹን እንመርምር። ዛሬ የሕክምና ሳይንስ እንደሚነግረን አንድ ሰው የአሳማ ስጋ ከበላ ቢያንስ ከ70 የተለያዩ በሽታዎች የመያዝ ዕድሉ አለው። እነዚህም ፒንወርም፣ ክብ ትል እና መንጠቆ ትል፣ የፈለጋችሁትን ይዘረዝራል። ብዙ ሄልማንተስ ጥገኛ ትሎች ይገኛሉ እና ከሁሉም በጣም አደገኛው ታኒያ ሶሊየም ነው። በተለምዶ ቴፕወርም በመባል ይታወቃል። በአንጀት ውስጥ ይኖራል እና በጣም ረጅም ነው። እንቁላሎቹ በደም ዝውውር አማካኝነት ወደ ሰውነት የተለያዩ አካላት ሊገቡ ይችላሉ። ወደ አንጎል ከሄደ የማስታወስ ችሎታ ማጣት ሊያስከትል ይችላል። ወደ አይን ከሄደ አይን ስውርነት ሊያስከትል ይችላል። ወደ ልብ ከሄደ የልብ ድካም ሊያስከትል ይችላል። ወደ ጉበት ከሄደ የጉበት ጉዳት ሊያስከትል ይችላል። የሰውነትን ሁሉንም አካላት ማለት ይቻላል ሊጎዳ ይችላል። ይህ ሁሉ ነው። በሌሎች ንግግሮች አላህ ያገናኘን። በመጨረሻም እንደዚህ አይነት ቪዲዮዎች የዶክተር ዛኪር ናይክ እና ሌሎች ዓለም አቀፍ ንግግሮች በአማርኛ በሲራ ቻናላችን ላይ ያገኛሉ። ስለዚህ ለወደፊት እንዲደርሱ ቻናላችንን ሰብስክራይብ በማለት ይቀላቀሉን። ይህ ቪዲዮ ሙሉ ሆኖ የለቀቅነው የመጀመሪያው ነው። በአላህ ፈቃድ እንደዚህ አይነት ቪዲዮዎች እናስገባለን። አመሰግናለሁ። I'd like to end the speech with the verse of the Quran of Surah Isra, chapter number 17, verse number 81, which says, وَقُلْ جَاءَ الْحَقُّ وَزَهَقَ الْبَاطِلُ إِنَّ الْبَاطِلَ كَانَ زَهُوقًا. When truth is heard against falsehood, falsehood perishes. For falsehood is by its nature bound to perish. وَآخِرُ دَعْوَانَا الْحَمْدُ لِلَّهِ رَبِّ الْعَالَمِينَ.